ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? አሁን ከምሽቱ 2 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 ተመልሷል። አበይት ነጥቦችን እነሆ። የኢትዮጵያ ሁለንተናዊ የማድረግ አቅም ባለፉት ጥቂት ዓመታት በእጅጉ አድጓል። በመደመር ፍልስፍና አቅምን የማቀናጀትና ጥቅም ላይ የመዋል ጥረትም ውጤት አምጥቷል። የትግራይ ክልል ባለድርሻ አካላት አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን አስረከቡ። አዲስ የጸደቀው የወንጀል ስነ ስርዓትና የማስረጃ ሕግ የዜጎችን ሰብአዊ መብት ከዘመናዊ የወንጀል ምርመራ ጋር የሚያስታርቅ የሕግ የበላይነትንም የሚያረጋግጥ ነው ሲሉ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ፍጸገነት መንግስቱ ተናገሩ። ሰለሞን ኃይለ ኢየሱስ ነኝ። ዘገባዎችን እየተከታተላችሁ አብራችሁ እንድትዘልቁ ጋብዛለሁ። በቅድሚያም ፕሬዝዳንት ታዬ አጽቀሥላሴ ከቻይና ብሔራዊ ህዝባዊ ኮንግረስ ከፍተኛ ልዑካን ጋር በሁለትዮሽ እንደዚሁም በቀጠናዊ ጉዳዮች ዙሪያ ተወያዩ። በኢትዮ ቻይና መካከል ያለው ንግድና ኢንቨስትመንት እያደገ ስለመምጣቱ አጽንኦት ሰጥተዋል። በውይይታቸው የቻይና አፍሪካ ትብብር ፎረም ኢኒሺዬቲቭ በአራቱ ማለትም በመንግስት አስተዳደር፣ በደህንነት፣ በቴክኖሎጂና በልማት ዙሪያ ያለው ግንኙነት ለማጠናከርም ተስማምተዋል። በኢንቨስት ኢትዮጵያና በዲጂታል ኢትዮጵያ ላይ ቻይና በቁርጠኝነት እየተሳተፈች እንደምትገኝ በውይይቱ ተነስቷል። ሀገራቱ ቀጠናዊና አህጉራዊ ጉዳዮች ላይ በትብብር ለመስራት ያላቸውን ቁርጠኝነትም አረጋግጠዋል። በውይይቱም በሀገራቱ የ10 ዓመታት የልማት እቅድ መሰረት ቻይና በመሰረተ ልማት ግንባታ በተለይም በኢትዮ ጅቡቲ የባቡር መስመር ግንባታ ለኢትዮጵያ እያደረገች ያለው ድጋፍ የሚመሰገን ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። በውይይቱም ተለዋዋጭ በሆነው የባለብዙ ወገን ዲፕሎማሲ የኢትዮ ቻይና ግንኙነት እየተጠናከረ ስለመምጣቱም የሀገራቱ ስትራቴጂካዊ አጋርነትን ያሳያል ተብሏል። ዘገባው የባልደረባችን ቶማስ ኃይሉ ነው። ይህ በዚህ እንዳለ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ከቻይና ብሔራዊ ህዝባዊ ኮንግረስ ኮሚቴ ልዑካን ጋር ተወያዩ። አፈ ጉባኤ ታገሰ ጫፎ ከቻይና ብሔራዊ ህዝባዊ ኮንግረስ ቋሚ ኮሚቴ ምክትል ሊቀመንበር ዉ ዌይዋን እና ከልዑካን ቡድናቸው ጋር በሁለቱ ሀገራት የሁለትዮሽ ግንኙነትና የልማት ትብብራቸው በሚጠናከርባቸው ነጥቦች ዙሪያ ተወያይተዋል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገውን ጥረት ቻይና እንደምታግዝ፣ በኢትዮ ጅቡቲ የባቡር ኮሪደር ስራም እገዛ እንደምታደርግ አፈ ጉባኤ በውይይታቸው ጠይቀዋል። የቻይና ብሔራዊ ህዝባዊ ኮንግረስ ቋሚ ኮሚቴ ምክትል ሊቀመንበር ዉ ዌይዋን ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን የምታደርገው ጥረት እንዲሳካ ቻይና ጠንካራ ድጋፍ እንደምታደርግ ቃል ገብተዋል። በኢትዮ ጅቡቲ የባቡር መስመር ኮሪደርም ሆነም ኢትዮጵያ በምታደርጋቸው ዘርፈ ብዙ የልማት እንቅስቃሴዎች ቻይና ሁሌም ድጋፍ እንደምታደርግ የልዑካን መሪ ዊዎን አረጋግጠዋል። ኢትዮጵያ በታዳሽ ኃይል የሚሰሩ የኤሌክትሪክ ተሽከርካሪዎችን ለማስፋት በምታደርገው ጥረት ቻይና እገዛ እንደምታደርግ ታገሰ ጫፎ በውይይታቸው አንስተዋል። የሁለቱ ሀገራት የሁለትዮሽ ግንኙነት እንዲጠናከር ታዲያ የቻይና ባለሀብቶች በስፋት በኢትዮጵያ እንዲሰማሩ በትኩረት እንደሚሰራም የቻይና ብሔራዊ ህዝባዊ ኮንግረስ ቋሚ ኮሚቴ ምክትል ሊቀመንበሩ አረጋግጠዋል። $3 ቢሊዮን ወደ ሀገር ውስጥ ማስገባት ይቻላል? አዎ፣ በወርቅ ወይንም በቡና ሳይሆን በኮዲንግ። የኢትዮጵያ አዲሱ የዲጂታል ወርቅ ማዕድን የትኛው እንደሆነ ያውቃሉ? ይህ ነው። ኢትዮጵያ ከልማዳዊ ኢኮኖሚ ወጥታ ወደ ዲጂታል ዓለም እየተንደረደረች ነው። የዲጂታል ኢትዮጵያ 2030 ራዕይ መሰረቱ ህንፃ ሳይሆን የሰው ኃይል ግንባታ ነው። 5 ሚሊዮን ኮደርስ ታላቅ ፕሮጀክት የነገዋን ኢትዮጵያ እየቀረጸ ነው። በዌብ ፕሮግራሚንግ፣ በዳታ ሳይንስና በሰው ሰራሽ አስተውሎት የሰለጠነ ትውልድ እየተፈጠረ ነው። በአካል ሀገራችን ሆነን ለዓለም ገበያ የምንሰራበት ዲጂታል የሥራ ዕድል ተከፍቷል። ዛሬ ላይ በመቶ ሺዎች የሚቆጠሩ ወጣቶች ዓለም አቀፍ የምስክር ወረቀት ይዘው ወደ ሥራ ዓለም እየገቡ ነው።
የነገዋ ዲጂታል ኢትዮጵያ እናንተን ትፈልጋለች። ዕውቀትን ወደ ዳላር የምንቀይርበት ጊዜው አሁን ነው። ኢትዮጵያ መጪውን ዘመን ቀድማ አስባ እየተዘጋጀች ነው። የወደፊቱ ሀብታችን ዲጂታል ነው። ከዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 እንደቀጠለ ነው። የኢትዮጵያ ሁለንተናዊ የማድረግ አቅም ባለፉት ጥቂት ዓመታት በእጅጉ አድጓል። በመደመር ፍልስፍናም አቅምን የማቀናጀትና ጥቅም ላይ የመዋል ጥረትም እንዲሁ ውጤት አምጥቷል። የኢትዮጵያ የማድረግ አቅም ምን ለውጥ አመጣ ባለፉት ጥቂት ዓመታት? ተከታዩ ትንታኔያችንን ተከታተሉትና እንመለሳለን። ጦርነትን ሳይዋጉ ማሸነፍ ይቻላልን? ጠላት አንዲትን ጥይት ሳይተኩስ ገና በሩቅ እያለ በሐሳቡ ልክ እንዲመክን ማድረግስ እንዴት ይቻል ይሆን? የጥፋት ኃይሎች በረቀቀ ሴራ ድንበራችንን፣ በሳይበር ምህዳር ደግሞ ቁልፍ መሰረተ ልማቶቻችንን ሊያወድሙ ሲያስቡ ገና በወጡኑ ማክሸፍ በምን አይነት የሐሳብ ልዕልና የሚገኝ ድል ይሆን? ይህ ቅዠት ብቻ ሳይሆን የዛሬቷ ኢትዮጵያ በብሔራዊ የደህንነት ተቋሞቿ የደረሰችበት የማድረግ አቅም እውነታ ጭምር ነው። ታዋቂው የቻይና የጦር ስትራቴጂክ ሳንዙ የጦርነት ጥበብ ሁሉ ቁንጮ ጠላትን ያለ ጦርነት ማንበርከክ ነው ይላል። ጠቅላይ ሚኒስትር አብይ አህመድ ደግሞ ይህንን ጥበብ መደመር በሚለው ፍልስፍናቸው መሬት ላይ አውርደውታል። ዛሬ በዝግጅታችን የኢትዮጵያ የደህንነት፣ የመረጃ፣ የመከላከያና የአርቲፊሻል ኢንተለጀንስ ተቋማት በመደመር እሳቤ ተሳስረው ሀገራችንን ሊደፈር የማይችል ብረት ለበስ የደህንነት ካባ እንዴት እንዳለበሷት በጥልቀት እንቃኛለን። አብራችሁን ዝለቁ። የ21ኛው መቶ ክፍለ ዘመን ጦርነት አውድማ ተቀይሯል። ዛሬ ሀገራት ብሔራዊ ደህንነታቸውን የሚለኩት በወታደራዊ ብዛት ወይንም በታንክ ክምችት ብቻ አይደለም። ይልቁንም መረጃን በመተንተን በማከማቸትና በሳይበር ጥቃቶች በመከላከልና ቴክኖሎጂን በላቀ ሁናቴ በመጠቀም ላይ የተመሰረተ ነው። በተለይም ኢትዮጵያ የምትገኝበት የአፍሪካ ቀንድ ውስብስብ የጂኦፖለቲካ ሽኩቻዎች የሚስተናገዱበት ቀጠና ነው። በዚህ ዘመን የጦርነት ስሌት ከነባሩ አልፎ ወደ ቅይጥ ጦርነት ወይ ደግሞ ሃይብሪድ ዋርፌር ተሸጋግሯል። የመረጃ ስርቆት፣ የሳይበር ጥቃትና የኢኮኖሚ አሻጥር የዕለት ተዕለት ውጊያዎቹ ነው ቀጥለዋል። ኢትዮጵያም ይህንን ፈተና ለማሳለፍ ጥላቶቿን በኃይል ብቻ ሳይሆን አስቀድማ ተስፋ በማስቆረጥ ወይንም ዲተረንስ ስትራቴጂካዊ አቅም ገንብታለች። የኢትዮጵያን የማድረግ አቅምና በጸጥታ ተቋሞቻችን ውስጥ የተፈጠረውን ተአምራዊ ቴክኖሎጂና የቅንጅት ሽግግር እንመለከታለን። የሀገራችን ቁመናና የማይበገር አቅም ለመረዳት የመደመር እሳቤ በደህንነት ተቋሞቻችን ላይ የፈጠረውን ተአምር መመልከት ብቻ በቂ ነው። ጠቅላይ ሚኒስትር አብይ አህመድ መደመር ማለት ያለንን እምቅ አቅም አሰባስቦ ብክነትን ቀንሶና አዲስ አቅም ፈጥሮ ወደ ላቀ ብልጽግናና ከፍታ መሻገር ነው እንዳሉት ይህ ትልቅ ፍልስፍና ግዙፍ የጸጥታ ተቋሞቻችንን አስተባብሮ ወደ አንድ የማይበገር ኃይል ቀይሯቸዋል። ይህ ሽግግር ታዲያ በዋነኛነት በሶስት ዋና ዋና ምሰሶች ላይ የቆመም ጭምር ነው። አንደኛው የጡንቻና የአእምሮ ውህደት። ዕውቀት የሌለው ጉልበት ለገዛ ራሱ ጠላት ነው ይባላል። ዛሬ የፌዴሪ መከላከያ ሰራዊት ከባህላዊ የሰው ኃይል ብዛት መመካት ወጥቶ ወደ ረቂቅ የቴክኖሎጂ ልዕልና ተሸጋግሯል። አየር ኃይላችን የዘመኑን ቴክኖሎጂ ታጥቆ የላቀ የአየር ኃይል የበላይነትን ተቀዳጅቷል። ነገር ግን የዚህ ጡንቻ አስተባባሪ አእምሮ የሆነው በጠቅላይ ሚኒስትሩ አነሳሽነት የተመሰረተው የኢትዮጵያ አርቲፊሻል ኢንተለጀንስ ኤአይ ኢንስቲትዩት ነው። ቀድሞ የስለላ መረጃን ለመተንተንና ውሳኔ ላይ ለመድረስ ሲባል ሳምንታት ይወስድ ነበረ። ዛሬ ግን ሰው ሰራሽ አስተውሎት ወይንም ኤአይ የጠላትን እንቅስቃሴ አስቀድሞ ተንትኖ ኢላማውን ሲመለከት የድሮን ኃይላችን ደግሞ በሰከንዶች ጊዜ ውስጥ በከፍተኛ ትክክለኛነት እርምጃ ይወስድበታል። ይህ ነው እንግዲህ ጡንቻ ከረቂቅ አእምሮ ጋር ሲደመር የጠላት አከርካሪ ዳግም እንዳያገግም ሆኖ ይሰባብረዋል። ሁለተኛው የአይንና የጋሻ ቅንጅት። የዘመናችን ጦርነት ከምድር አምስተኛ አውድማ ማለትም ወደ ሳይበር ምህዳር ተሸጋግሯል።
በቴክኖሎጂ ያልታጠረች ሀገር ለዋላዊነቷ የተሟላ አይደለም ያሉት ጠቅላይ ሚኒስትር አብይ አህመድ ለዚህም ጭምር ነው። በዚህ ረገድ ታዲያ የብሔራዊ መረጃና ደህንነት አገልግሎት ከመከሰቱ በፊት በማክሸፍ በሚል መርህ በምድር ላይ የሚጎነጎኑ የሽብር ስራዎችን በንስር አይኑ ሲከታተል፣ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ደግሞ በዲጂታሉ ዓለም ማንም ሊደፍረው የማይችለውን የሳይበር ጋሻ ገንብቷል። ጠላት በምድር ጥፋት ሲያስብ በመረጃ አይን ተጋልጦ እርምጃ ይወሰድበታል። በሳይበር ጥቃት ሊሰነዝር ሲመጣ ደግሞ በኢንሳ የብረት ጋሻ ተመቶ ወደ ኋላ ይመለሳል። ሶስተኛው ከመከታተል ወደ ማክሸፍ የተሸጋገረው የፌዴራል ፖሊስ። ይህ ሀገራዊ የመደመር እሳቤ በኢትዮጵያ ፌዴራል ፖሊስ ላይ ያመጣው ለውጥ ደግሞ ይበልጥ አስደናቂ ጭምር ነው። ተቋሙ ወንጀል ከተፈጸመ በኋላ ከመከታተልና ከማሳደድ ወጥቶ አስቀድሞ የማክሸፍና ወንጀለኞችን የማስደንገጥ አቅሙን በአዲስ መልክ ገንብቷል። በአሁኑ ሰዓት ታዲያ የፌዴራል ፖሊስ ከበፊቱ የተነጣጠለ አሰራር በመውጣት የሰው ኃይሉን በዘመናዊ የፎረንሲክና የዲጂታል ቴክኖሎጂዎች አደራጅቷል። በተለይም በዘመናዊ የካሜራ ኔትወርኮች፣ በድሮን ቴክኖሎጂና በዲጂታል ትዕዛዝ ማዕከል ወይንም ዲጂታል ኮማንድ ሴንተርስ ታግዞ ወንጀለኞችን የትም መደበቅ እንዳይችሉ አድርጓቸዋል። ይህ የሪፎርም ስራ ታዲያ የፖሊስን ምላሽ የመስጠት ቆይታ በከፍተኛ ሁናቴ በማሳጠር የጸጥታ ስጋቶችን ቀድሞ የመለየትና የመቆጣጠር አቅሙንም ፈጥሮለታል። የመደመር እሳቤ ያመጣው የማድረግ አቅም በቃላት ብቻ የሚገለጽም አይደለም። እውነታው በአሃዝ ሲተነተን ደግሞ እጅግ አስገራሚ ነው። እስኪ መረጃዎችን በጥቂቱ እንመልከት። ኢንሳ በተጠናቀቀው ዓመት ብቻ በተለይም በፋይናንስና በመሰረተ ልማት ላይ የተቃጡ ከ6700 በላይ የተውጣጡ የሳይበር ጥቃቶችን አክሽፏል። ባሳለፍነው 6 ወራት ውስጥ ብቻ የተሞከሩ ጥቃቶች 98 በመቶን በማክሸፍ ሀገራችንን ከ10.5 ቢሊዮን ብር ወይንም ደግሞ 186 ሚሊዮን ዶላር በላይ ከሆነ የኢኮኖሚ ኪሳራ ታድጓታል። ብሔራዊ የዲጂታል መታወቂያችን 100 በመቶ ሀገር በቀል የሳይበር መከላከያ ስርዓት ነው የሚጠበቀው። የሰራዊታችን ምላሽ የመስጠት ፍጥነት ከበፊቱ 8 እጥፍ ያደገ ሲሆን በሰው ሰራሽ አስተውሎት የሚደገፈው የድሮን ኢላማ ልየታ ደግሞ ከ95 በመቶ በላይ ትክክለኛነት ያለው ነው። ታዋቂው ዓለም አቀፍ የወታደራዊ አቅም መመዘኛ ወይንም ግሎባል ፋየር ፓወር ኢንዴክስ እንዳረጋገጠው መከላከያ ሰራዊታችን በዓለም 47ኛ ደረጃ ላይ ሲቀመጥ በአፍሪካ ደግሞ ቀዳሚ ከሚባሉ ውስጥ 5 ሀያላን ጦሮች ተርታ በልዕልና ተሰልፈዋል። ሰራዊቱን ከሚቀላቀሉት ውስጥ 40 በመቶዎቹ የከፍተኛ ትምህርት ምሩቃን መሆናቸው ጦርነቱ የእውቀት መሆኑንም በእርግጥም ያረጋግጣል። እነኛ አሃዞች ታዲያ የሚነግሩን አንድ ትልቅ ነገር አለ። ኢትዮጵያ ጦርነትን የምታሸንፈው የማድረግ አቅሟን በማሳየት ጠላት ጦርነትን እንዳያስብባት በማድረግ ጭምር ነው። የመደመር እሳቤ እምቅ አቅምን ማቀናጀት ብቻ ሳይሆን የተዋሃደና የሚያስፈራ ብሔራዊ ጉልበት መፍጠር ነው። የአርቲፊሻል ኢንተለጀንስ ረቂቅነት፣ የድሮን ትክክለኛነት፣ የመረጃ ንቃትና የኢንሳ አይበገሬነት እነኚህ ሁሉ አንድ ላይ ተደምረው የፈጠሩት ሊደፈር የማይችል የደህንነት ካባም የትኛውም ጠላት የቆጡን አውርድ ብላ እንዳይሆንበት እጁን ወደ ኢትዮጵያ ከመዘርጋቱ አስቀድሞ ደጋግሞ እንዲያስብም አድርጎታል። የኢትዮጵያ የማድረግ አቅም ጫፍ ይሄው ነው። ጠላቶቿን የምታስፈራራው ጦርነት በማወጅ አይደለም። ለማንኛውም አይነት ትንኮሳ በምድርም በአየርም በሳይበርም ፈጣን ትክክለኛና አውዳሚ ምላሽ መስጠት የሚያስችል አቅም እንደገነባሽ በተግባር በማሳየት ነው። የሀገር ደህንነት የጥቂት ተቋማት ኃላፊነት ብቻ ሳይሆን የሁሉም ዜጋ የጋራ ግዴታ ነው እንደሚባለው እያንዳንዳችን ከነኚህ የቴክኖሎጂ መር ተቋማት ጋር በመናበብ የሀገራችንን ሉዓላዊነት በጽናት ልንጠብቅ ይገባል። ይህ በዚህ እንዳለ የኢትዮጵያ የጸጥታና ደህንነት ተቋማት በመደመር እሳቤ የሀገርን ብሔራዊ ጥቅምና ሉዓላዊነት ማስጠበቅ የሚያስችል አስተማማኝ አቅም ፈጥረዋል። ላለፉት 8 ዓመታት የመደመር መንግስት ባከናወነው የሪፎርም ስራዎች ታዲያ በጸጥታና ደህንነት ተቋማት ስኬታማ ተግባራት ተከናውነዋል። ባልደረባችን ሙሉ ግርማይ በጉዳዩ ዙሪያ ተከታዩን ይዘዋል። በ21ኛው ክፍለ ዘመን የሀገራት ብሔራዊ ደህንነት የሚለካው በወታደራዊ ብዛት ወይም በመሳሪያ ክምችት ብቻ ሳይሆን መረጃን የመሰብሰብ የመተንተን ከሳይበር ጥቃቶች የመከላከልና ቴክኖሎጂን ለውጊያም ሆነ ለሰላም ግንባታ በላቀ ሁኔታ የመጠቀም አቅም ላይ ነው። ኢትዮጵያ የምትገኝበት የአፍሪካ ቀንድ ደግሞ በውስብስብ የጂኦፖለቲካዊ ሽኩቻዎችና የጸጥታ ስጋቶች የሚታመስ ነው። የሆነና ከለውጡ መንግስት አስቀድሞ የነበሩ የኢትዮጵያ የጸጥታና የደህንነት ተቋማት ከዚህ እውነትና ሀሳቤ በተቃርኖ የቆሙ ከመዘመን ይልቅ በብዙ ችግሮች ተተብትበው ባለህበት እርገጥ ጉዞን የተከተሉ ነበሩ። ኢትዮጵያን እንደ ሀገር ያቆዩት ማገርና ምሰሶ ሆነው ያጸኗት ተቋማት
እያንዳንዳቸው በየራሳቸው ደሴት የተነጠሉና የማይናበቡ ነበሩ። የተበተነው አሰራር ለጠላት ክፍተት የሚሰጥና የሀገርን እምቅ አቅም የሚያባክን ነበር። እኛ ለውጡን በተረከብንበት ማግስት እነዚህ ተቋማት በነበረው አደረጃጀት ምክንያት በከፍተኛ ደረጃ ተመተዋል፣ ላልተዋል፣ ተበትነዋል፣ ፈርሰዋል። መንግስት ሲቀየር አብሮ ለመዝለቅ ችግር ነበረበት። ያን ለመቀየር ላለፉት 6 ዓመታት የሎ ኢንፎርስመንት ኤጀንሲስ እነዚህ የደህንነት ተቋማት ከፍተኛ የሪፎርም ስራ ስንሰራ ቆይተናል። የለውጡ መንግስት ተከትሎ የጸጥታና የደህንነት ተቋማትን መገንባት ከሀገራዊ ሪፎርም አምዶች መካከል ትኩረት ተችሯቸዋል። ባለፉት 8 የለውጥ ዓመታት ውስጥ የተሰሩ ስራዎችም የቀድሞውን ታሪክ ቀየረውታል። የኢትዮጵያ ብሔራዊ ደህንነት ተቋማቶቿ ከባህላዊ አሰራር ወጥተው በቴክኖሎጂ የተደገፉ ፈጣን ምላሽ የሚሰጡና ከማንኛውም ሀገር አቀፍም ሆነ ዓለም አቀፍ ስጋት ቀድሞ መገኘት የሚችሉ እንዲሆኑም ሰፊ የሪፎርም ስራ ተከናውኗል። ከተቋማቶቹ መካከልም መከላከያ ይጠቀሳል። አዋጆችን በመከለስ ፖሊሲዎችን በማስቀመጥ ስትራቴጂዎችን በማስቀመጥ ያልነበሩ አደረጃጀቶች እንዲፈጠሩ በማድረግ በተለያየ መንገድ ጠፍተው የነበሩ ግን ለዚች ሀገር በጣም አስፈላጊ የሆኑ ተቋማት አየር ኃይልን ጨምሮ በጣም ብዙ ችግሮች ውስጥ የነበሩ ተቋማት ዛሬ ሪፎርም ተደርገው ዓለም የሚኮራባቸው ተቋማት እንዲሆኑ ተደርገዋል። ያልነበሩ አዳዲስ ደግሞ ከዘመኑ ቴክኖሎጂ ጋር የዋጁ ተቋማት ዲፓርትመንቶችም እንዲፈጠሩ የተደረገበት ሁኔታ ነው ያለው። እሱ ብቻም ሳይሆን ተቋሙ ሊታጠቃቸው የሚገቡ የዘመኑን ቴክኖሎጂዎች ዓለም የደረሰባቸውን ቴክኖሎጂዎችም ለመታጠቅ ጥረት እየተደረገ ያለበት በሀገር አቅም ልክ ለመጓዝ እየተደረገ ያለው ጥረት በጣም ትልቅ ነው። ውጤትም እየታየ እንደሆነ በተለያየ ነገር ምስክሮች ብዙ አሉ። ኢትዮጵያን የሚመስል ኢትዮጵያውያንን ሁሉ የሚወክል ኢትዮጵያውያን የሚኮሩበት ለጠላት ደግሞ አስፈሪ የሆነ ተቋም ሆኖ መገንባት እንዳለበት ታምኖበት ከመጀመሪያው የሪፎርም ዓመት ጀምሮ ስራዎች እየተሰሩ የመጡበት ተቋም ነው። በተለይም ጠቅላይ ሚኒስትር አብይ አህመድ የ21ኛውን ክፍለ ዘመን ጦርነት መልክ ቀድሞ በመረዳት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን አቋቋሙ። ይህ ተቋም የሌሎችን የደህንነት ተቋማት መረጃዎች የሚያስተሳስር ረቂቅ አእምሮ ሆኖ እንዲያገለግልም ራዕይ ተሰነቀ። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ። ኢትዮጵያ የተቋማትን አቅም በመደመር የደህንነት አጥሯን ከማንም በላይ አጠናክራለች። የመደመር እሳቤ እምቅ አቅምን ማቀናጀት ብቻ ሳይሆን የተዋሃደና የሚያስፈራ ብሔራዊ ጉልበትን መፍጠር ነው። መከላከያው ከአርቲፊሻል ኢንተለጀንስ የዳታ ትንተና፣ የድሮን ቴክኖሎጂ ትክክለኛነት፣ የመረጃውን ንቃትና የኢንሳይ በገሬነት በአንድ ላይ ተደምረው የሚፈጥሩትም ሊደፈር የማይችል የደህንነት ካባ ነው። ይኸውም አንድም ጦርነትን ማስቀረት የሚችል አቅም መፍጠር፣ ሁለትም በአጭር ጊዜ መጨረስ ግብን ያነገበ ነው። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ፣ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። መከላከያ ሰራዊት ታሪካዊ ቴክኖሎጂ ሽግግር አድርጓል። ሰራዊቱ ከሰው ኃይል ባለፈ ወደ ረቂቅ የቴክኖሎጂ ልዕልናም ተሸጋግሯል። በሪፎርም ስራው አየር ኃይሉ የሀገር መከታነት አቅምን ፈጥሯል። የልዩ ኮማንዶ ኃይሎችም በየትኛው መልክዓ ምድር ጠላትን ለማርበድበድ በሚያስችል ቁመና ላይ ይገኛሉ። ይህ የተቀናጀ አቅም ጦርነትን ሳይዋጉ የማሸነፍ ጠንካራ ስነ ልቦናዊ ወታደራዊ አጥርም ፈጥሯል። የተቋማቱ ቅንጅት ማንኛውም የውጭ ኃይል በኢትዮጵያ ላይ ክፉ ከመመልከቱ በፊት እጁን እንዲሰበስብ የሚያስገድድ ጠንካራ ስነ ልቦናዊና ወታደራዊ አጥር መፍጠር ነው። ጠላቶች በምድርም በአየርም በህዋም ሆነ በሳይበር ቢያስቡ እንቅስቃሴያቸው ከማንኛውም የላቀ በሆነ በተዋሃደ አቅም እንደሚመክን ጠንቅቀው ያውቃሉ። የኢትዮጵያ የማድረግ አቅም ጫፍ ይኸው ነው። ለሉዓላዊነትና የዜጎች ሰላም በመደበር እሳቤ በታነጹና እጅ ለእጅ በተያያዙት የደህንነት ተቋማቶች ብረት ለበስ አጥር ውስጥ በጽኑ መሰረት ላይ ቆሟል። ትናንት በህልም የነበሩ ዛሬ ግን ዓለምን እያስደመሙ ያሉ ድንቅ ሥራዎች። እኛ እኮ የታደልን ነን። በገበታ ለሸገር አዲስ ውበትን ለብሰናል። በገበታ ለአገር የተፈጥሮ ምስጢራችንን ገልጠናል። አሁን ደግሞ በገበታ ለትውልድ ለነገው ትውልድ የማይጠፋ አሻራና ታሪክ እያኖርን ነው። ይህ የእኛ ስኬት
የጋራ ኩራታችን ነው። ዓለም አይኑን ወደኛ አዙሯል። ኢትዮጵያ የቱሪዝም ቀዳሚ መዳረሻ ሆናለች። የወጣቶቻችን ትጋት የሀገራችን ብርሃን። ኢትዮጵያ የተፈጥሮ ሚስጥር፣ የትውልድ ኩራት። የተወደዳችሁ በቀጥታ ስርጭት ከምትከታተሉት ኢቲቪ ዜና 57 ጋር ናችሁ። ዘገባዎቻችንም እንደቀጠሉ ናቸው። ምርጫ በአስተማማኝ ሁናቴ እንዲከወን የጸጥታና ደህንነት ተቋማት ሚና የላቀ ነው። ለመሆኑ ከዚህ አንጻር ኢትዮጵያ ከወራት በኋላ ለምታዘጋጀው ምርጫ ምን ያክል አስተማማኝ የደህንነትና የጸጥታ ምርታ ላይ ትገኝ ይሆን? የቀጣዩ የባልደረባችን አሸናፊ እንዳለ ዘገባ ምላሹን ይነግረናል። የተሰጣቸው ልዩ ትኩረት ሪፎርምና የሰው ኃይል ዘመኑን የዋጁበት የቴክኖሎጂ ዝማኔ መዳረሻው ጠንካራ ሀገረ መንግስት መገንባትና በስልጣን መቀየር ውስጥም የኢትዮጵያ ደጀን ሆነው እንዲዘልቁ ማድረግ ነው። ይህ ምኞትና ውጥን ደግሞ ዛሬ በእርግጥም ፍሬውን እያሳየ መጥቷል። ኢትዮጵያ በዚህ የሀገር ጉዳይ ግድ በማይሰጣቸው ጽንፈኞች፣ በዚያ ደግሞ የጀመረችው የእድገት ጉዞና መስመርን ለማደናቀፍ እንቅልፍ በሌላቸው ጠላቶቿ እጅ ስር አልወደቀችም። ለዚህ ደግሞ ምክንያቱ ጠንካራ የጸጥታና ደህንነት ተቋማትን ፈጥር ያለው የሚለው መግለጫዋ ከቃል ገለጻ በላይ መሻገሩ ነው። የሴኩሪቲ ሴክተር ሪፎርሙ በማቋረጥ ሁኔታ እየተካሄደ ነው። ባለፉት 5 ዓመታት ደግሞ ሌላ ከፍታ ላይ የደረሰ ነው። በተግባርም በተለያየ ፈተና ውስጥ ያለፈና ራሱን ያጠናከረ ሄደ ነው ያለው። ስለዚህ በየተቋማት ያለው አቅም ብቻ ሳይሆን ተቋማቱ ከሳይሎ ሜንታሊቲ ወይም ከተከፋፈለ አስተሳሰብ ወጥተው ተደምረው አገራዊ ደህንነትን ማረጋገጥ በሚመለከት የፈጠሩት ባህል ለቀጣይ ስራችን እጅግ በጣም ከፍተኛ ነው። የሀገራችን የጸጥታና የደህንነት ተቋማት አሁን ላይ ሀገራችን ላይ ያለውን የጸጥታ ሁኔታ በየትኛውም አቅጣጫ በውስጥም የተቀናጀ የሽብርና የጽንፈኛ ኃይል አለ፣ በውጭ ደግሞ የኤርትራና የግብጽ ኃይል የሀገራችን ለማፍረስ የሚያደርጉት ትልቅ ሴራ አለ። አሁን ላይ ደግሞ በጎረቤት ሀገራት ሱዳንም በብዙ መልኩ የሀገራችን ሰላም በሚያውክ መልኩ የሚያደርጉት እንቅስቃሴ አለ። እነዚህን ጭምር ተገንዝቦ ይህንን በየትም መልኩ የሀገራችን ሰላምና ደህንነት በማደፈርሱና ለማፍረስ በማይችሉበት ደረጃ እንዲደርስ ማድረግ የቻለው ይህ የጸጥታና የደህንነት ኃይል ስለሆነ በተለይ ደግሞ ለሕዝባችን ትልቅ እምነት የፈጠረ የራሱ ተቋም መሆኑን አረጋግጦ ህብረተሰቡ በቅርበት የሚያግዘውና የሚደግፈው ተቋም ሆኖ የሀገሪቷን ሰላም በማረጋገጥ ትልቅ ስራ እየሰራ ነው ያለው። ይህ በጋራ እቅድና መመሪያ የሚከናወነው የጸጥታና የደህንነት ስራ እንደ ምርጫ ባሉ የዴሞክራሲያዊ ስርዓቶች ላይ ደግሞ የሚያበረክተው ሚና የላቀ ነው። የጸጥታና የደህንነት ተቋማቱ ገለልተኛና ኢትዮጵያን የሚመጥኑ ሆነው መገንባታቸው ምርጫውን ለማደናቀፍ ጥረት የሚያደርጉ ጸረ ሰላም ኃይሎችን እኩይ ሴራ የሚያከሽፍ ነው። ህዝባችን በምርጫና በምርጫ ብቻ መንግስት ይመሰረታል የሚለውን ሀሳብ ለማንጸባረቅ ከምን ጊዜውም በላይ በጉጉት ወጥቶ ካርዱን ከማንም ጊዜ በላይ በተጠናከረ ሁኔታ አሁንም በቀሪ ቀናቶች 2-3 ቀናቶች ውጤታማ የሆነ ምዝገባና የካርድ እንዲያወጣ በማድረግ ህዝቡ የሚፈልገው ፓርቲ በምርጫና በምርጫ ብቻ ይመርጣል። በመንግስት ሌጂቲሜት የሆነ መንግስት በምርጫና በምርጫ ከምርጫ ኮሮጆ ብቻ ሌላ አማራጭ በሙሉ ዝግ። በሁሉም የምርጫ ክልሎች የምርጫ ጣቢያዎች ቁሳቁሶች ደርሶ ተመዝግቦ ህዝቡ በሰላማዊ መንገድ ይህንን እየፈጸመ ነው ያለው። ስለዚህ እንደ ክልላችን በሁሉም የምርጫ ክልል ምንም ችግር የለውም። የተወሰኑ ምርጫ ጣቢያዎች በቅርቡ አሁን ከዛሬ ጀምሮ ምዝገባ የምናካሄድባቸውና ሙሉ በሙሉ የምናሳካ ሁኔታ ነው ያለው። ህዝቡም መመዝገብ ያለባቸው ህዝብ ተመዝግቦ ካርድ ወስደዋል። ኢትዮጵያን ሰርክ በንቃት የሚያገለግሉት የጸጥታና ደህንነት ተቋማት ስራችንን አጠናቀናል፣ አብቅቶለታል በሚል የደቂቃዎች ዝንጉነት አያሳዩም። 24/7 ሁሌም ዝግጁና ሊከሰቱ የሚችሉ የደህንነት ስጋቶችን ጭምር ይከላከላሉ። ዋናው መተማመን የተደረሰበት አሁን ያለንበት ደረጃ ምርጫውን በተሳካ ሁኔታ ለማሳካት በቂ የሴኩሪቲ ሁኔታ ላይ ብንሆንም ቀሪ ስራዎች አሉ። እነዚህ ቀሪ ስራዎች ደግሞ በሚቀጥለው በርብርብ በማጠናቀቅ ህዝባችን በነፃ ወጥቶ በራሱ ፍቃድ
የራሱን መንግስት የሚመርጥበት ሁኔታ ማመቻቸት አለብን የሚል የጋራ መግባባትና መነሳሳት በመፍጠር ነው። የጸጥታና ደህንነት ተቋማት አመራሮቹ ምርጫው ትውልድ የሚቀጥልበት በመሆኑ ከምርጫ ውጪ የሚደረጉ የትኛው ሙከራዎች ተቋሞቻችን በኢትዮጵያዊነት ጽኑ አቋም ተገንብተዋልና ትርፍ የሌለው ድካም ነው ምክራቸው ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 እንደቀጠለ ነው። የትግራይ ክልል ባለድርሻ አካላት አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን አስረከቡ። የባለድርሻ አካላት አጀንዳዎችም ክልላዊና ሀገራዊ ርዕሰ ጉዳዮችን የያዙ ናቸው። ሙሉ ግርማይ። የትግራይ ክልል ባለድርሻ አካላት ለተከታታይ 3 ቀናት በአዲስ አበባ ሲያከናውኑ የቆየውን የአጀንዳ ማሰባሰብ ሂደት አጠናቀዋል። ያጠናከሩትንም አጀንዳ ለሀገራዊ ምክክር ኮሚሽን አቅርበዋል። የባለድርሻ አካላቱ አጀንዳዎች ክልላዊና ሀገራዊ ርዕሰ ጉዳዮች የተካተቱባቸው መሆኑንም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። የሚገርማችሁ ነገር ዛሬ የቀረቡ አጀንዳዎች በሙሉ የተወሰኑት በስተቀር በመላው ኢትዮጵያ የቀረቡ ናቸው። በ11ዱም ክልሎች፣ በፌዴራል መንግስት ተቋማት፣ በውጭ በሄድንባቸው ቦታዎች ሁሉ እና በሁለቱ ከተማ መስተዳድሮች የቀረቡ ናቸው። ይህ የሚያሳየው ምንድነው? የሁላችንም ኢትዮጵያውያን ችግር ተመሳሳይ መሆኑ ነው። ደረጃው ሊለያይ ይችላል። ምክንያቱም የተደጋገሙ ችግሮች የደረሰበት ክልልና አንጻራዊ እረፍት ያለው ክልል ችግሮቻቸው እኩል አይሆኑም። ስለዚህ እኛ የምናደርገው አጀንዳዎቻችሁን በክብር ተቀበለናል። እነኚህ በክብር የተቀበልናቸው አጀንዳዎች አንዳንዶቹ ትግራይ ስፔሲፊክ ናቸው። በተለይ ትግራይን በአስቸኳይ ሁኔታ አስቸኳይ ችግሮችን የሚጠይቁ አጀንዳዎች ናቸው። አንዳንዶቹ ወይም ብዙዎቹ ደግሞ ከሌላው የአጀንዳ ቋት ጋር ተደምረው በሚገባ ፊልተርድ ሆነው ፕራዮሪታይዝድ ሆነው በሚገባ ከተቀረጹ በኋላ ህዝብ ካወቀ በኋላ ሰዎች ሁላችንም በተወካዮቻችን አማካይነት በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የምንወያይባቸው ናቸው። ይህንን የአጀንዳ ማሰባሰብ የምክክር ሂደት በትግራይ ለማካሄድ ጥረቶች ቢደረግም ሳይሰምር ቀርቶ ኮሚሽኑ በአዲስ አበባ አካሂደዋል። በአዲስ አበባ በተደረገው መድረክም ከ700 በላይ ተሳታፊዎች ተገኝተዋል። ከ700 በላይ ተሳታፊዎች ተገኝተዋል። ከትግራይ ክልል ደግሞ የመጡ ከ300 በላይ የሆኑ ተሳታፊዎች እንደሆኑ ከሰነዶቻችን ለማረጋገጥ ችለናል። ይሄ ለኛ ትልቅ ሰክሰስ ነው እና በጣም በተረጋጋ መንፈስ ሃይሊ ዲሲፕሊንድ በሆነ ሁኔታ ነው ስብሰባው የተካሄደው። መድረኩ መከባበርና መደማመጥ በሰፈነበት መንገድ በማድረግ ክልላዊና ሀገራዊ አጀንዳዎችን ማቅረብ መቻሉን ተሳታፊዎቹ ገልጸዋል። ይሄ ለትግራይ ይወክላል ብዬ አምናለሁ። ምክንያቱም እንደ ማንኛውም የትግራይ ተወላጅ ለትግራይ የሚሆን የሚደረገውን ጉዳይ ስለ አጀንዳው ትግራይን ይወክላል ብዬ ነው የማምንበት። ስለ ትግራይ በደንብ ገብቶት የትግራይ ጉዳይ
በሀገራዊ ማዕቀፍ ውስጥ መፈታት አለበት ብሎ ያሰበና በትግራይ ያለው ሁኔታ ደግሞ ጥልቅ እውቀት ያለው ተሳታፊ ነው የነበረው። የሀገራዊ ምክክር ካለፈው ቁስል በመማር ነገ መገንባት የሚያስችል መንገዶችን ለመቀየስ አልሞ እየተንቀሳቀሰ ነው። ይህም ኢትዮጵያ መሰረታዊ በሆኑ የማያግባቡ ጉዳዮችን ወደ መድረክ በማምጣት በምክክር ሀገራዊ መግባባትን ለመፍጠር ወጥና ታሪካዊ ምዕራፍ ላይ ትገኛለች። በዓመት $3 ቢሊዮን ወደ ሀገር ውስጥ ማስገባት ይቻላል? አዎ፣ በወርቅ ወይንም በቡና ሳይሆን በኮዲንግ። የኢትዮጵያ አዲሱ የዲጂታል ወርቅ ማዕድን የትኛው እንደሆነ ያውቃሉ? ይህ ነው። ኢትዮጵያ ከልማዳዊ ኢኮኖሚ ወጥታ ወደ ዲጂታል ዓለም እየተንደረደረች ነው። የዲጂታል ኢትዮጵያ 2030 ራዕይ መሰረቱ ህንፃ ሳይሆን የሰው ኃይል ግንባታ ነው። 5 ሚሊዮን ኮደርስ ታላቅ ፕሮጀክት የነገዋን ኢትዮጵያ እየቀረጸ ነው። በዌብ ፕሮግራሚንግ፣ በዳታ ሳይንስና በሰው ሰራሽ አስተውሎት የሰለጠነ ትውልድ እየተፈጠረ ነው። በአካል ሀገራችን ሆነን ለዓለም ገበያ የምንሰራበት ዲጂታል የሥራ ዕድል ተከፍቷል። ዛሬ ላይ በመቶ ሺዎች የሚቆጠሩ ወጣቶች ዓለም አቀፍ የምስክር ወረቀት ይዘው ወደ ሥራ ዓለም እየገቡ ነው። የነገዋ ዲጂታል ኢትዮጵያ እናንተን ትፈልጋለች። ዕውቀትን ወደ ዳላር የምንቀይርበት ጊዜው አሁን ነው። ኢትዮጵያ መጪውን ዘመን ቀድማ አስባ እየተዘጋጀች ነው። የወደፊቱ ሀብታችን ዲጂታል ነው። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 እንደቀጠለ ነው። ለሰባተኛው ጠቅላላ ምርጫ ፓርቲዎች የሴቶችን ተሳትፎና ተጠቃሚነት ማሳደግ የሚያስችል የፖሊሲ አማራጮቻቸውን በግልጽ ሊያሳውቁ ይገባል። ሴቶች መብትና ጥቅሞቻቸውን ለማስከበር በምርጫው ንቁ ተሳትፎ ለማድረግም የመራጭነት ካርድም እየወሰዱ ነው። የአሚኮን ዘገባ ራሄል ፍሬው እንደሚከተለው ታቀርበዋለች። ኢትዮጵያ በግንቦት ወር የምታካሂደው የሰባተኛው ሀገራዊ ምርጫ የመራጮች ምዝገባ ሊጠናቀቅ በጣት የሚቆጠሩ ቀናት ቀርተዋል። ዜጎች በምርጫ የነቃ ተሳትፎ በማድረግ ሌሎች ሳይሆን ራሳቸው ፈቅደው በመረጡትና በወከሉት አስተዳደር አካባቢያቸውና ሀገራቸውን ያስተዳድራሉ። ማህበረሰቡ መብቱን መጠቀም መቻል አለበት። ካርዱን አውጥቶ ነገ ይጠቅመኛል፣ ይበጀኛል ያለውን ትክክለኛውን የራሱ በቃ እንትን የሚለውን መምረጥ መቻል ስላለበት ፍጹም ዲሞክራሲያዊ በሆነ እንደሆን ማህበረሰቡ የራሱን የበኩል አስተዋጽኦ ማድረግ መቻል አለበት ብዬ አስባለሁ። ከተሳትፎም ሆነ ከምኑ ወደ ኋላ ማለት የለብንም። ለምን እንደ ሀገራዊ ሁኔታ ማለት ነው። ስለዚህ በዛ የተመለከተ እኔም አሁንም ለመምረጥ ዝግጁ ነኝ። ካርድ ወስጃለሁ። የሰባተኛው ሀገራዊ ምርጫን በንቃት ለመሳተፍ መብቴን በመጠቀም ካርድ አውጥቻለሁኝ። ምርጫ ዜጎች በሀገራቸው ጉዳይ ላይ ባለቤትነታቸው የሚረጋገጥበት ዴሞክራሲያዊ ስርዓት መሆኑን ያነሱት ነዋሪዎቹ በከተሞች ያለው የዲጂታል ምዝገባ ደግሞ ከዘመኑ ጋር የዘመነ ምርጫ እንዲሆን ስለማስቻሉም ያነሳሉ። እኔ ለ3 ዓመት የምርጫ ጣቢያ ኃላፊ ሆኜ ሰርቻለሁ እስከ 2013 ማለት ነው። ዘንድሮ ደግሞ አዲስ ምርጫ መጥቷል። በዲጂታል መሆኑ ደግሞ ጥሩ አስተማማኝ ማንንም ማያጠራጥር መሆኑን ግልጽ ነው። ዜጋ እንደ ዜግነቱ ያው ግዴታ መምረጥ እንዳለበት እሱን አውቃለሁ። ጎረቤት ያላወጣ ካለ አውጡ እያልኩ እኔ ራሱ እናገራለሁ። ዜጎች ወደ ምርጫ ጣቢያ በመሄድ የሚሰጡት ድምጽ በሀገራቸው ላይ ያላቸውን ሉዓላዊ የስልጣን ባለቤትነት የሚያረጋግጥ በመሆኑ ህብረተሰቡ በንቃት እንዲሳተፍም ነው የደሴ ከተማ ነዋሪዎች ጥሪ ያቀረቡት። ማህበረሰቡ ዛሬ አልመርጥም ብሎ ዛሬ ቢቶ ወይንም ካርድ አውጥቶ ለምርጫ ሰዓት ባይዘጋጅ ወደደም ጠላም ባልመረጠው ወይም እሱ ባልወከለው ሰው መመራቱ አይቀርም። ካርድ የሚያወጣው ባለማውጣቱ ደግሞ ይጎዳል። በማይፈልገው መንግስት በማይፈልገው ፓርቲ ይመራል ማለት ነውና ለዚህ ደግሞ አስተዋጽኦ ለሀገር አስተዋጽኦ አደረግን የሚባለው አንደኛው ነገር ይሄ ምርጫ ነውና ሁሉም ህብረተሰብ ከ18 ዓመት በላይ ካርድ አውጥቶ ፖሊሶችን በማየት የሚጠቅመውን መምረጥ አለበት ብዬ አምናለሁ። ተሳትፎ ባደረግን ቁጥር የሚሆነንን ሰው ትክክለኛውን ሰው ትክክለኛ ቦታ ላይ ማስቀመጥ የኛ ተግባር ይሆናል። እያንዳንዳችን አስበንበት
ትክክለኛውን ሰው ትክክለኛው ቦታ ላይ ማስቀመጥ ይኖርብናል ብላል። እንደ አሚኮ ዘገባ በደሴ ከተማ የመራጮች ምዝገባ በዲጂታል አማራጭ እየተከናወነ ነው። ለኢቲቪ ራሄል ፍሬው ባህር ዳር። አዲስ የጸደቀው የወንጀል ስነ ስርዓትና የማስረጃ ህግ የዜጎችና ሰብአዊ መብት ከዘመናዊ የወንጀል ምርመራ ጋር የሚያስታርቅ የህግ የበላይነትም የሚያረጋግጥ ነው ሲሉ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ተናገሩ። ህጉ በፍትህ ስርዓቱ ላይ የነበሩ ጉድለቶችን በማስቀረት የተፋጠነ ፍትህ መስጠትም የሚያስችለው ነው። መሐመድ አልቃድር በ1954 ዓ.ም የጸደቀውና ላለፉት 6 አስርት ዓመታት 3 ህገ መንግስታትንና የተለያዩ የመንግስት አስተዳደር ስርዓትን ያሳለፈው የወንጀል መቅጫ ስነ ስርዓት ህግን የተካው አዲሱ የወንጀል ስነ ስርዓትና የማስረጃ ህግ የዜጎችን ሰብአዊ መብት ከዘመናዊ የወንጀል ምርመራ ጋር የሚያስታርቅና የህግ የበላይነትን የሚያረጋግጥ መሆኑን በህዝብ ተወካዮች ምክር ቤት የህግና የፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ተናግረዋል። አዲሱ ህግ ዘመናዊ የፍትህ አሰጣጥን ከመብት ጋር አጣጥሞ ፍትህ ያሰፍናል ያሉት የቋሚ ኮሚቴው ሰብሳቢ ይህ የወንጀል ስነ ስርዓትና የማስረጃ ህግ በማረሚያ ቤት ቆይተው ፍርድ ቤት ነጻ የሚላቸው ዜጎች የካሳ ክፍያ ስርዓትን ያካተተ ሲሆን ረቂቅ ህጉ ዘመኑን የዋጀ መሆኑን አስረድተዋል። ከ10 ዓመት በላይ የማርቀቅ ስራው ሲሰራ ነበረ። ኢትዮጵያ ውስጥ በህግ እውቀታቸው አንቱ የተባሉ ሰዎች የተሳተፉበት በማርቀቅ ሂደት ላይ ሰፊ ስራ የተሰራበት ሁኔታ ነው ያለው። ምናልባትም የፍትህ ሚኒስቴር የማስተባበር ሚና የነበረው ሲሆን በርካታ በሀገራችን ውስጥ ያሉ የህግ ሙያተኞች እንዲሳተፉበት ተደርጎ የተሰራ ስለሆነ በጣም የተሻለ መድብል ነው፣ የህግ መድብል ነው ብሎ ለማለት የሚቻል ነው ማለት ነው። የድሮው ህግ በንጉሱ ስርዓት ዘመን ቴክኖሎጂ፣ ማህበራዊ ለውጦችና የሰብአዊ መብት አያያዞች በተለወጡበት ዘመን የተፈጠረ የፍትህ ስርዓት በመሆኑ ከዛሬው የዲጂታል ማስረጃ ስርዓቶችና ዘመናዊ የጥቃት አይነቶች ጋር የሚነጻጸር ባለመሆኑ ይህ ህግ የፍትህ ማሻሻያ እንዲደረግበት ግድ ሆኗል። በዚህ በአዲሱ ህግ የተጠርጣሪዎች መብት ጥበቃና የፍትህ ስርዓቱ ፈጣን እንዲሆን የሚያደርግ ሲሆን ከእውነታ ጋር የተጣጣመ ፍትህንም ለመስጠት ያስችላል። አዲሱና ዘመናዊው ይህ ህግ ጊዜ ተወስዶበት የተሰራበትና የተወካዮች አስተያየትም በከፍተኛ ደረጃ የተሰጠበት መሆኑ ተመላክቷል። ከፍትህ ሚኒስቴር ጋር በመቀናጀት ሰፊ ስልጠና የምክር ቤት አባላት እንዲያገኙ ነው የተደረገው። እያንዳንዱ መጽሐፍ ላይ ግንዛቤ ተፈጥሯል ማለት ነው። የምክር ቤት አባላትም በተፈጠረላቸው ግንዛቤ መነሻ አድርገው ማንሳት የሚገባቸውን ጥያቄዎች፣ አስተያየቶች አንስተው ለቋሚ ኮሚቴው አሳይመንት የሰጡበት ሁኔታ ነው ያለው። ከጠበቆች ማህበር ጋር በመነጋገር ሰፊ ጊዜ ወስደው ነው ሰፊ ጥናታዊ ጽሁፍ ለቋሚ ኮሚቴው ያቀረቡት። ያንን ጥናታዊ ጽሁፍ እኛ እንደ ትልቅ ሪፈረንስ ነው ስንሰራበት የነበረው። ተቻለ አቅም ጥራቱ እንዲጠብቅ የብዙዎቹ የማህበረሰባችን አስተያየት እንዲካተት ወካይ የሆኑ ማህበረሰቦች ተገኝተው አስተያየታቸው እንዲሰጡበት ተደርጎ የውሳኔ ሀሳቡ የተደራጀበት ሁኔታ ነው ያለው። ረቂቅ ህጉ ከኢትዮጵያ ህገ መንግስትና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች፣ መርሆችና እሴቶች እንዲሁም ከወንጀል ህጉ ጋር የተጣጣመና ዘመናዊ በመሆኑ በሂደቱ ላይ የነበረው የባለሙያዎች ተሳትፎም የጎላ በመሆኑ ህጉ የህግ የበላይነትንና የተፋጠነ ፍትህን ለመስጠት የሚያስችል እንደሆነም ተጠቁሟል። የወንጀል ፍትህ አስተዳደር ስርዓት ስንል ቅልጣፌ አንዱ ነው። የህግ የበላይነት ለማስከበር ትልቅ አስተዋጽኦ ያበረክታል። በተመሳሳይ ደግሞ እንደዚሁ አጥፊዎችን የሚታረሙበት አግባብ ተገቢነት ያለው እርማት የሚያገኙበት፣ በተመሳሳይ ደግሞ ተለዋጭ የቅጣት ውሳኔን ጭምር ይዞ መጥቷል። ምን አይነት ቅጣት፣ ምን አይነት እርማት ነው መስጠት መቻል ያለበት? በተለመደው መንገድ ብቻ ስለሄድን የፍትህ ስርዓታችንን ከፍ ማድረግ አንችልም። ሌላው ፍርድን እንደገና የማየት በሐሰተኛ ምስክር በሐሰተኛ ሰነድ ተከሰው ተፈርዶባቸው ያሉ ሰዎች እውነቱ ሲታወቅ ፍርዱ እንደገና ታይቶ ተክሰውም ጭምር ወደ ማህበረሰባቸው የሚቀላቀሉበት ሁኔታ እንዲፈጠር እድል ይከፍታል ማለት ነው። ረቂቅ ህጉ በህገ መንግስቱ፣ ከወንጀል ህጉ፣ ከዓለም አቀፍ ህጎች እንዲሁም ሌሎች አግባብነት ባላቸው ህጎች የተረጋገጡ ልዩ ትኩረት ለሚያሻቸው ለሴቶች፣ ህፃናትና አካል ጉዳተኞች የተሰጣቸውን መብቶች ለማረጋገጥ የሚያስችል ነውም ተብሏል።
ከዚሁ ዜና ጋር በተያያዘ አዲሱ የወንጀል ሕግ ስነ ስርዓት ጥልቅ ሂደቶችን አልፎ የጸደቀ መሆኑን የፍትህ ሚኒስትር ዴኤታ በላይሁን ይርጋ ገለጹ። ሚኒስትር ዴኤታው ከዜና ኢትዮጵያ ጋር በነበራቸው ቆይታም የማርቀቅ ሂደቱ ሰፊ ምክክርና ባለድርሻ አካላትን ያሳተፈ እንደነበር አብራርተዋል። እንግዲህ ይሄ የወንጀል ሕግ ስነ ስርዓትና ማስረጃ ሕግ ሲሻሻል በጣም በርካታ ስራዎች ናቸው የተሰሩት። የመጀመሪያው ስራ 2 መሰረታዊ ጥናቶች አሉ በዚህ ጉዳይ ላይ የተሰሩ። በእነዚህ ጥናቶች የተለዩ በርካታ ክፍተቶች አሉ። እነሱን ክፍተቶች በመያዝ ቲም በማደራጀት ወደ ማርቀቅ ስራ ነው የተሰራው። የማርቀቅ ስራው ከተከናወነ በኋላ በርካታ ውይይቶች በፌዴራልና በክልል ሲካሄዱ ቆይተዋል። እሱ ብቻ ሳይሆን ክልሎች በፍትህ ቢሮ አስተባባሪነት እንዲሁም በፍርድ ቤቶች አማካኝነት በርካታ የሆኑ ባለሙያዎቻቸውን እያወያዩ ዝርዝር የሆኑ አስተያየቶች እንዲልኩ ተደርጓል። በተደጋጋሚ በፌዴራል ከሚገኙ የፍትህ ተቋማት ጋር ውይይት ተደርጓል። ከፍርድ ቤት አመራሮች ጋር፣ ባለሙያዎች ጋር፣ ከፖሊስ አመራሮች፣ ባለሙያዎች ጋር፣ ከጠበቆች ማህበር፣ በግል ዘርፍ ከተሰማሩ ጠበቆችና የሚመለከታቸው የህግ ባለሙያዎች ጋር በተደጋጋሚ ውይይት የማድረግና ግብአት የማሰባሰብ ስራም እንዲሁ ተሰርቷል። እነዚህ ከተከናወኑ በኋላ በተደጋጋሚ ግብአቶችን የማካተት ስራም በረቂቆቹ ላይ ሲከናወን ቆይቷል። እሱ ብቻ ሳይሆን በተለያየ ጊዜ የፍትህ አካላት ሪፎርም ተሰርቷል በፌዴራልና በክልል። እነዚህን የሪፎርም ስራዎችንም በዚህ ህግ ውስጥ ለማካተት ጥረት ተደርጓል ማለት ነው። የወንጀል ስነ ስርዓት ህጉ ከዚህ ቀደም የነበረውን ሰፊ ክፍተት እንደሚሞላም ነው ሚኒስትር ዴኤታው ያብራሩት። የመጀመሪያው በዚህ ስነ ስርዓት ህግ ውስጥ ተካቷል ብለን የምናስበው የስነ ስርዓት ህጉ ዓላማ ምንድን ነው የሚለው ነው። ከዚህ በፊት የነበረው የወንጀለኛ መቅጫ ስነ ስርዓት ህግ ዓላማው ምንድን ነው የሚለውን ባለማስቀመጡ ምርመራ ሲደረግ ሲመሰረት ፍርድ ቤቶች ተጠርጣሪዎች ላይ ወይም ተከሳሾች ላይ ውሳኔ ሲያሳርፉ ለምንድን ነው ይህን የምናደርገው አልቲሜት ጎሉ ምንድን ነው የሚለው በግልጽ አይታወቅም ነበር። የተለያዩ ስኮላርስ የተለያዩ ባለሙያዎች የተለያየ ነገር ሊሉ ይችላሉ፣ ግን ዓላማው በግልጽ ሆኖ መቀመጥ አለበት ማለት ነው። የመጀመሪያው ነገር ዓላማውን ግልጽ መደረጉ ነው። ሁለተኛው የፍርድ ቤቶች ስልጣን ምንድን ነው? የፌዴራል ፍርድ ቤት ስልጣን፣ የክልል ፍርድ ቤት ስልጣን፣ የመጀመሪያ ደረጃ ፍርድ ቤት ስልጣን፣ ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት ምን ተግባርና ኃላፊነት የትኞቹን ወንጀሎች ያሉ የሚለውም በግልጽ ለማስቀመጥ ተሞክሯል። ሌላው በምርመራ ሂደት የአቃቢ ህግ ሚና ምንድን ነው? የፖሊስ ሚና ምንድን ነው? በዚህ ሂደት ውስጥ በተለይ ከጊዜ ቀጠሮ ጋር ተያይዞ ፍርድ ቤቶች ምን አይነት ኃላፊነት ያላቸው የሚለውን በግልጽ ለማስቀመጥ ተሞክሯል። ከዛ ውጪ ምርመራ ሲደረግ በተለይ አሁን የደረስንበት ዓለም ወንጀሎች በጣም ዘመናዊ በሆነ መንገድ ነው የሚፈጸሙት ማለት የተወሳሰቡ ወንጀሎች ናቸው። እነዚህ ወንጀሎች ሲፈጸሙ ምን አይነት የምርመራ ዘዴ እንከተላለን? በተለይ ልዩ የምርመራ ዘዴ የምንላቸው አሉና እነሱን በምን አይነት አግባብ ነው ተግባራዊ የምናደርገው? በምን መልኩ ተግባራዊ እናደርጋለን? መቼ፣ ለምን አይነት ወንጀሎች የሚለውን በዝርዝር የተቀመጠበት ሁኔታ አለ። እሱ ብቻ ሳይሆን ይሄ ስነ ስርዓት ህግ ያስተዋወቃቸው በርካታ የሆኑ አዳዲስ ሀሳቦች አሉ። ለምሳሌ ሪቪው ኦፍ ጀጅመንት፣ አንድ ችሎት የቀረበለት ጉዳይ ለውሳኔ ከሰጠ በኋላ እዛው ችሎቱ ላይ የወሰነው ነገር ትክክል አለመሆኑን ቢያረጋግጥ ወደ ይግባኝ ነው እንጂ የሚካሄደው አሁን ባለው ስርዓት እዛው መልሶ ጉዳዩን ማየት የሚችልበት ስርዓት የለም። እሱ እንዲካተት ተደርጓል። ፍርድን መልሶ ማየት ወይም ሪቪው ኦፍ ጀጅመንት የምንለው። ሌላ ኢትዮጵያ እንግዲህ በጣም በርካታ የሆኑ ባህላዊ ስርዓቶች አሉ። የነዚህ ባህላዊ ስርዓቶች ሚና ምንድን ነው? በወንጀል ጉዳይ ምን አይነት ጉዳዮች ላይ ሚና ይኖራቸዋል የሚለውን በግልጽ ለማስቀመጥ ተሞክሯል። በፊት የነበረው አሰራር አንድ ጊዜ የተከሰሰ ሰው እስከ መጨረሻ ሄዶ ፍርድ ቤት የሚወስንበት አግባብ ነው የተቀመጠው አሰራሩ ማለት ነው። አሁን ያለው ስነ ስርዓት አሁን የመጣው የጸደቀው ስነ ስርዓት ግን በጣም በርካታ የሆኑ ስርዓቶችን አስቀምጧል። የተወደዳችሁ በቀጥታ ስርጭት ከዋናው ስቱዲዮአችን ተከታተሉት የነበረው የዛሬ አርብ ምሽት ቲቪ ዜና 57 ጉዳዮቻችን ነኝ ናቸው። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ነው።